እንኳን ደስ ያላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ለምትሰጡኝ አስተያየት ከልብ ነው የማመሰግነው። እንግዲህ በጣም ደስ ብሎኛል። ምክንያቱም ደስ ያለኝ ምክንያት ያው ሳቅና የሰኒን ሳቅ ስለመለሰልን በጣም ሁላችንም የምንደሰተው ማለት ነው። ምክንያቱም እያንዳንዳችን የነሱ መከፋት እኛን ራሱ በጣም ድብርት ውስጥ ከቶን ስለነበረ፣ አሁን ላይ ግን ስለ ሁሉ ነገር እግዚአብሔር ይመስገን ደስ በሚል ሁኔታ እራት በመብላት በመጠጣት በቃ ምን ልበላችሁ እዚህ እንቆብላና እነጮብላ ያው የስራ ምሳ ሰዓት ወደ ቤታቸው መጥተው ምሳቸውን በልተው ወደ ስራ ቦታ እየተመለሱ እንዳለ ጆከርንና ማፊን ባንድ አገኟቸው መንገድ ላይ። እንዴ ቾብላ ምንድን ነው ጠፋሳ? ተባብለው ሰላም ተባባሉ። ሰላምን ከተባባሉ በኋላ ቾብላ ያው ታውቃላችሁ ያፍ ችግር ትንሽ አለበት ማለት ነው። በጣም አውራ ይለዋል። የኔ ፀሐይ፣ የኔ ብርቱካን ደህና ነሽ በማለት እሷን በሳቅ ግድል አደረጓት። እንግዲህ ጆከርና ማፊ ተያይዘው ሲሄዱ ኧረ ተይ ፀሐዬ ጥለሽኝ አትጥፊ እያለ ሙዚቃ ዘፈነላት። ማፊም አልሰማችም፣ ጸጥ ብላው ሄደች። እንግዲህ ምሳቸውን እየበሉ በእናትህ እስኪ ወሬ አታውራ፣ የቀረበውን ማዕድ ዝም ብለን እንብላ በማለት ጎቤው ተናገረው። እንግዲህ ፍቅርና ማፊ በጣም ደስ ብሏቸው እየሳቁ እየተጫወቱ ትራስም እንዲሁ እየተወራወሩ ይገኛሉ። የእናንተ ደስታ የሁላችንም ደስታ ነው። እንግዲህ እኔ አንዳንድ ጊዜ በሰው ህይወት ውስጥ ጣልቃ የሚገባ ሰው አልወድም በተፈጥሮ ማለት ነው። ምክንያቱም ያ ሰው እንኳ ቢያንስ ችግር ቢኖርበት ያንን ሰው ችግሩን መፍታት እንጂ ያለብን ችግር ላይ ችግር እየደራረብን ሰውን ማስታረቅ። ጭራሽ ራኬብ ቀጥ ብላ ሄዳ ሮቤል ጋራ ጸብ ትገጥመዋለች። እንደኔ ሮቤል እንዳለው እኔን ለማየት መተሽ ከሆነ እንጂ አንቺ ምን አገባሽ በሁለቱ ህይወት? አንቺ ለእህትሽ እንደምትቆረቆሪው እኔም ለምወደው ከልብ ጓደኛዬ ለሱ ቆረቆርለታለሁ በማለት ራኬብን ተናገራት። ወይም ስልኬ ልስጥሽ በማለት ተናገራት። እንዴ ትንሽ አታፍርም እንዴ? ምን ብዬ ነው ያንተን ስልክ ይዤ የምሄደው አለችው። እሱም እንዴት ታዲያ ቆይ እኔን ለማየት ካልሆነ የመጣሽው እኮ ምንድን ነው አንቺ እዚህ ድረስ መተሽ የምትናገሪያት? እሺ ለሰኒ ደውዬ ልንገራት እዚህ መምጣትሽን ሲላት፣ አይ አንተ ቆይ ከእህቴ ጋር ለመጣላት ነው እንዲህ ያለህ ነገር? ለምንድን ነው ከህይወታችን ለምን አትርቅም? በማለት ትናገረዋለች። እሱም ዝም አላት። ለሰው ልጅ ዋናው ምንድን ነው? ትዕግስት ነው። ትዕግስት ካለ የትም ቦታም ቢሆን ማለት ነው አሸናፊ ነን ማለት ነው። እንግዲህ ሰኒ የወራኬብ ስልክ ደውላላት እነነጽ መጥተዋል የሚመችሽ ከሆነ በማለት ወይ እሺ በቃ እረፍት ልወጣ ነበረ መጣሁኝ ብላ ወደ ቤት መጣች። ሰኒም ወደ ቤት መታ ጓደኞቿን የምትወዳቸውን ጓደኞቿን አገኘቻቸው። እንደዚሁም ስለ ጆከር ጠየቀቻቸው። ስለ ጆከር ስትጠይቃቸው እሺ እንዴት ነው ከጆከር ጋር ያለሽ ነገር በማለት ሰኒም ምሩም ጠየቀቻት። ሲጠይቋት በካችሁን እኔ ማለት ፍቅር አለብኝ ከጆከር እኔ እኮ መለየት አልፈልግም በማለት መለሰችላቸው። እኮ ሰኒ አንቺ ትልቅ ልጅ ነሽ፣ በአንቺ ራስሽን ችለሽ መንቀሳቀስ ነው እንጂ ያለብሽ ምን ብለሽ ነው የራኬብን ወሬ የምትሰሚው? ራስሽን ችለሽ ቁሚ። ለምን በሰው ቅንጭላት ላይ ትመሪያለሽ? አንቺ እኮ ሕፃን ልጅ አይደለሽም፣ ትልቅ ነሽ በማለት ተናገሯት። እስኪ እሞክራለሁ፣ በቃ ያላችሁኝን አደርጋለሁ። እሺ
ብላ እሷም ዝም አለች ማለት ነው። እንግዲህ እዚህ ጋር እንደምታዩት ማፊ ፍቅርና ጆከር በጣም ደስ ብሎት፣ እንዴ ጆከር ዛሬ ደስ ብሎሃል ምንድን ነው ፊት ስትለው፣ በቃ እኔ እንጃ ዛሬ በቃ ደስ ብሎኛል። አንዳንድ ጊዜ ደስ የሚል ቀናት አለ አይደለ? አንዳንድ ጊዜ ደግሞ የሚደብር ቀን አለና ለዛ ነው በማለት ዝም አላቸው። እንግዲህ እንደምታዩት እዚህ ጋር ሰኒና ጆከር በጣም ሳቅ ብላ ያ ሁሉ ዝፍዝፍ ያለ ፊት የነበረው አሁን ላይ ግን ወደ ሳቅ ተመልሶ እሱን እቅፍ አድርጋ እየተሳሳሙ ይገኛሉ። ስለ ሁሉ ነገር ተመስገን። ከምር ነው የምላችሁ፣ በጣም ደስ የሚል ነገር ነው እኔ እያየሁት ማለት ነው። እና ማፊ እዝጋ በጣም ተቆጥታለች። ለምን እንደሆነ ባላቅም ማለት ነው። ራኬብ አሁንም ቢሆን ንዝንዟን አላቆመችም። ብሩክ ጋ ነው ቤቱ የቆለፈብሽ ስትላት፣ አይ ብሩክ ማን ነው? እንዴት ብሩክ ልትይኝ ይቻላል? ብሩክን የት ነው የምታውቂው እንዴ? ባለፈው ስመጣ እኮ ተዋውቂዋለሁ። ተዋውቀሽዋል እሱ በማለት ሰኒም ትታት፣ በቃ አሁን እንተኛ እርሹ ያለውን ነገር በማለት እንተኛ በማለት ወደ ክላስ ገባች። አይ ራኩ አንቺ በእኔ ህይወት እኮ ጣልቃ እየገባሽ ጆከርን ልታሳጭኝ ነው። ቆይ ለምንድን ነው አንቺ ከህይወት የማትርቂው? በማለት ስትናገራት፣ እንዴ ለምንድን ነው እኔ ከአንቺ ህይወት ምርቅ? እኔ በተጎዳሁበት መልኩ አንቺም ራሱን መጎዳት ስለሌለብሽ ብዬ ነው፣ አንቺን ለማዳን ስል ነው በማለት ቻት። ይልቅንስ ጥያቄ ልቅሽራኩ አንቺ ለምን ሮቤልን ላናግረውና ለምን ስራ አትጀምሪም? በማለት ስትነግራት፣ እኔ ራሱ አስቤያለሁ ስራ ለመጀመር፣ ግን እናንተ ቢሮ አይደለም ያሰብኩትኝ ወደ ሌላ ቢሮ እስኪ ልንቀሳቀስ እያልኩኝ ራሴን እየጠየኩት ነው በማለት፣ አዎ እህቴ ጠዋት ተነስተሽ ለእኔ ቁርስ ሰርተሽ እራት ሰርተሽ ቤት አጽድተሽ እንደገና ቁጭ ማለት በጣም ስለሚደብር አየር እንድትቀበይም ራሱ ከሰውም ጋር እንድትገናኝ እንድትግባቢ ያደርግሻል። ስለዚህ አንቺም ወደ ስራ ግቢ በማለት ይህንን ነገር ተናገረቻት። እነምሩም ለምን አንቺ ቤት ከምትቀመጪ ለምንድን ስራ አትጀምሪም? እራኩ አንቺን እዚህ ቤት ውስጥ እኮ ተቀምጠሽ ይደብርሻል በማለት እነሱም አንዳንድ ሲሆን ተናገሯት። አዎ እኔ ራሱ ትላንትና ማስብበት ነበረ፣ ከሰኒ ጋር ራሱ እያወራንበት ነበር ይሄንን ነገር በማለት ተናገረች ማለት ነው። እና ሰኒ በራስሽ ቅንጭላት በራስሽ አንደበት ማለትም በሰው ትከሻ ላይ ሳይሆን መንቀሳቀስ ያለብሽ በራስሽ ትከሻ ላይ ተንቀሳቀሽ ማለት ነው። እንግዲህ ሮቤል በጣም ተናዷል። በሰው ቁስል እንጨት ስደዱበት የሚባል ተረት ነውና ራኬብ ለምን እንደሆነ እንደዚህ የምትሆነው አልገባኝም። ከምር ነው የምላችሁ። ይህን የሰው ልጅ ሰው እህቱ ከምትወደውና ከምታፈቅረው ሰው ጋር ስትኖር ደስ ይለዋል እንጂ መልሶ ይጎዳታል። መልሶ ከዚህ በፊትም እራሷ ናት። ሁለቱ ችግራቸውን መፍታት ይችላሉ፣ ይፈቱታልም። ግን እሷ በመሀል ገብታ ነው ያን ሁሉ እንትን ያደረገችው ማለት ነው። አዎ በእርግጥ ወንድ አይታመንም። ግን ይሁንና ደግሞ ጆከር ደግሞ እሷን ለክፉ ነገር አያደርጋትም። ምክንያቱም ስንት ስቃይ እሷ እንደዛ ስትሆን ጓደኛውን ትቶ ለእሷ መስዋዕት ከፍሎላታል። የሚወደውን የአብሮ አደጉን ጎዳና ላይ የነበረውን ጓደኛ ማለት ነው። ስለዚህ ያንን ነገር ደግሞ ጆከር ባይኖር እኮ ሰኒም እስካሁን ድረስ ወይ ሞታለች ወይ የሆነ ነገር ሆናለች። ስለዚህ ቆም ብሎ እንደ ሰውኛ ማሰብ ነበረባት ራኬብ ማለት ነው። ያንን ነገር ግን ሁለቱም ቢሆኑ አላሰቡበትም ማለት ነው። ብቻ ለምናችሁ ከባድ ነው። አሁን ላይ ግን እህት እስኪ ፊቱ ራሱ ደስ ሲል በስላሴ እህቱም ራሱ በጣም ነው ደስ ያላት። እንዴ ቆይ ጧት እኮ ስትሄድ ጃኬት ይዘህ ነበር የሄድከው፣ ጃኬት ሳ እየታደረግከው በማለት አይ የበረደ ሰው ነበር ለሱ ሰጠሁት በማለት እሱም ተናገረ። እንግዲህ እዚህ እንደምናየው በጣም የሚገርም ነገር ነው ማለት ነው። እሱም እንደዛ ብሎ ሲናገር አይ ወንድሜ ከሰኒ ጋር ነበር እንዲያመሻችሁት፣ እራቱ እንዴት ነበር? ሀሪፍ ነበረ አብራችሁን ያመሻችሁ በማለት እሷም ተናገረቻት። አዎ
አብረን ነበር ያመሸነው በማለት ደስ ብሎት ነገራት ለፍቅር። ፍቅርም እሰይ ተመስገን እንዴት ደስ እንዳለኝ ብላ ተናገረችው። ራኬብ እንደሆነች ቅጥልጥል ብላለች። ጃኬቱን አምጥታ ፊቷ ላይ ወረወረችላት። ሰኒም ደነገጠች።